እንኳን ለጌታችንና መድኃኒታችን ኢየሱስ ክርስቶስ ለቅዱስ ስምዖን አረጋዊና ቅድስት ሐና ነቢይት ዓመታዊ በዓል በሰላም አደረሳችሁ። የካቲት 8 በዚች ቀን ከጌታችን ልደት 284 ዓመት በፊት የኦሪቱ ምሁር ቅዱስ ስምዖን የነቢዩ ቅዱስ ኢሳይያስን የትንቢት መጽሐፍ ሲተረጉም ድንግል በድንግልና ጸንሳ ትወልዳለች ከሚለው ሲደርስ ይህንን ማን ያምነኛል ማን ይቀበለኛል ብሎ አስቦ እርሱም ተጠራጥሮ ድንግል የሚለውን ቃል ሰርዞ ሴት ጸንሳ ትወልዳለች ብሎ የጻፈው ከአንድም ሁለት ጊዜ የእግዚአብሔር መልአክ ቢያስተካክለውም እርሱ ግን ቃሉን እየሰረዘ በመቀየሩ የእግዚአብሔር መልአክ ተገልጦ ገስጾት ይህችን ድንግልና መሲሁ ልጇን ሳታየው ሳትታቀፈው ሞትን አታይም ብሎት ከእርሱ ከተሰወረ በኋላ ለ284 ዓመት ያክል ያልጋ ቁራኛ ሆኖ አካሉ አልቆ የኖረ ለስም አጠራሩ ስግደት የሚገባው አምላካችን ኢየሱስ ክርስቶስ ሰው በሆነበት በዚያን ሰሞን እመቤታችን ቅድስት ድንግል ማርያም ከጠባቂዋ ከቅዱስ ዮሴፍ አረጋዊ ጋር ወደ ቤተ መቅደስ መጡ ጊዜ ሕግን የሠራ የሕግ ባለቤት ፈጻሚ ሕግ ይባል ዘንድ የርግብ ገላግልቶችን ወይም ዋኖሶችን ይዘው በተወለደ በ40 ቀኑ ወደ ቤተ መቅደስ ያስገቡት። በዚችም ቀን ቅዱሱ መልአክ መጥቶ ቅዱስ ስምዖንን ካልጋው ቀስቅሶ ተስፋ የሚያደርገው አዳኙ መሲህ እንደመጣ ሲነግረው አረጋዊ ስምዖንም አካሉ ታድሶ እንደ 30 ዓመት ወጣት ካልጋው ተፈንጥሮ ተነስቶ በደስታ እየዘለለ ወደ ቤተ መቅደስ መጥቶ በዚያም መሲሁን ፈጣሪውን ሲመለከት እንደ አንበሳ የዘለለና ሕፃኑ ጌታንም ከድንግል ማርያም ተቀብሎ ታቅፎ ቤቱ ማዳንን ዓይኖች ተመልክተዋልና አሁን እንደ ቃል ባሪያህን በሰላም አሰናብቶ ብሎ ሲጸልይ ትንቢትንም ተናግሮ በዚች ቀን ያረፈበት ከጌታችን 9 ንዑሳን በዓላት ውስጥ የሚመደብ በዓለ ስምዖን በዚች ቀን ይከበራል። ዳግመኛም በዚች ቀን ቅዱስ ስምዖን አረጋዊ፣ ቅድስት ሐና ነቢይት፣ ቅድስት ዓመተ ክርስቶስ፣ አባ ኤልያስ ገዳማዊም ዓመታዊ በዓላቸው ይታሰባል። ቅዱስ ሙሴ ሊቀ ነቢያት፣ ኪሩቤል አርባዕቱ እንስሳ፣ አባ ብሶይ፣ አቡነ ኪሮስ፣ አባ ሳሙኤል ዘደብረ ቀለሞን፣ ቅዱስ ማትያስ ሐዋርያ ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን። ስንክሳር ዘወርኃ የካቲት 8 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም የካቲት 8 በዚች ዕለት ጌታችን ኢየሱስ ክርስቶስ ከከበረ ልደቱ ከ40 ቀኖች በኋላ ወደ ቤተ መቅደስ የገባበት ሆነ። ለዚህም ምስጢር አገልጋይ የሆነ ጻድቁ ዮሴፍና የወለደችው እመቤታችን ቅድስት ድንግል ማርያም የክብር ባለቤት እርሱ በእስራኤል ሕዝብ ላይ የሰራውን ሕግ ይፈጽሙ ዘንድ መስዋዕትም ሊያቀርቡ መጡ። ጻድቅ ሰው ስምዖን ካህንም ሕፃኑን ተቀብሎ አቀፈው። እንዲህም ሆነ አባታችን አዳም ከተፈጠረ በ5200 ዓመት አሸናፊ የተባለ በጥሊሞስ በነገሰ ጊዜ የአይሁድ ወገኖች ከስልጣኑ በታች ነበሩ። ወደ ኢየሩሳሌምም ልኮ ከሊቃውንቶቻቸው ከአዋቂዎች መምህራኖቻቸው 70 ሰዎችን መርጦ ወደ እርሱ ወሰዳቸው። የኦሪትንም መጽሐፍ ከዕብራይስጥ ቋንቋ ወደ ጽር ቋንቋ የተረጉሙ ዘንድ አዘዛቸው። ይህም የሆነ በእግዚአብሔር ፈቃድ ነው። ከአይሁድ ሕጉና ሥርዓቱ እንደሚፈልስና በዓለም ሁሉ ላሉ ክርስቲያኖች ወገን ይሆን ዘንድ አለውና። ዳግመኛም ሁለት እያደረጉ እንዲለዩአቸው አዘዘ። እነርሱም 72 ስለሆኑ 36 ድንኳን አዘጋጅቶ በዚያ ሁለቱን አኖራቸው። ተገናኝተው በመስማማት የሚጽፉትን የሕጉን ቃል እንዳይለውጡ በላያቸው ጠባቂዎችን አኖረ። እነርሱ በተንኮል ሥራ የታወቁ ናቸውና። ለዚህም ለስምዖን ይተረጉም ዘንድ የነቢዩ ኢሳይያስ መጽሐፍ ደረሰውና እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ከሚለው ደረሰ። ይህንንም ቃል ይጽፍ ዘንድ ፈራ። እንዴት ይሆናል ብሎ ንጉሥ እንደሚዘብትበት ቃሉንም እንደማይቀበሉ አስቧልና። እርሱም ራሱም እንዴት ሊሆን ይችላል ብሎ ተጠራጠረ። ይህንንም ሲያስብ እንቅልፍ መጣበትና አንቀላፋ። የእግዚአብሔር መልአክ ተገልጦ የተጠራጠርከውን ከድንግል የሚለውን እስከምታየውና እስከምታቅፈው ሞትን አትቀምስም አለው። ከዚህም በኋላ ጌታችን ኢየሱስ ክርስቶስ እስከተወለደና በዚህች ዕለት ወደ ቤተ መቅደስ እስካስገቡት ድረስ ስምዖን 300 ዓመት ኖረ። ሕፃኑን ጌታችንንም በታቀፈው ጊዜ ታወረው የነበሩ ዓይኖቹ ተገለጡ፣ ሁለመናውም ሐዲስ ሆነ። መንፈስ ቅዱስም የምትጠብቀው የነበረ ሕፃን ይህ ነው ብሎ ነግሮታልና እግዚአብሔርንም አመሰገነው። እንዲህም አለ፣ ባሪያህን በሰላም አሰናብተው በአንተ ምክንያት በዚህ በኃላፊው ዓለም ሕይወት ታስሬ ኖሬአለሁና እነሆ አሁን መጥተህ አየሁህ።
ወደ ዘላለም ሕይወት ይሄድ ዘንድ አሰናብተኝ። ዓይኖች ትድግናን አይተዋልና በወገኖቹ ሁሉ ፊት ያዘጋጀውን ለአሕዛብ ብርሃንን ለወገኖች ለእስራኤልም ክብርን ትገልጥ ዘንድ እመቤታችንን እናቱ ድንግል ማርያምንም እንዲህ አላት። ይህ ልጅሽ ከእስራኤል ውስጥ ለብዙዎች ለመውደቃቸውና ለመነሳታቸው የሚፈረድባቸውም ገንዘብ ለምልክት የተዘጋጀ ነው። ዳግመኛ በመከራው ጊዜ በልቧ የሚያድርባትን ሐዘን አስረዳት። እንዲህም አላት፣ በአንቺ ግን በልብሽ የሚከፍል ፍላጻ ይገባል። ከዚህም በኋላ በሰላም አረፈ። በዚያም የከበረ ወንጌል ያወሳት የፋኑኤል ልጅ ነቢይት ሐና ነበረች። እርሷም ስለ እርሱ ትንቢት ተናገረች፣ እግዚአብሔርንም እያመሰገነች እርሱ ከሰይጣን ባርነት የሚያድናቸው መድኃኒት እንደሆነ ነገረቻቸው። ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ ከቸር አባቱና ይቅር ባይ ከሆነ መንፈስ ቅዱስ ጋር ክብር ምስጋና ይሁን ለዘላለሙ አሜን። በዚችም ዕለት ከአሴር ወገን የሆነች የፋኑኤል ልጅ ነቢይት ሐና አረፈች። የእርሷም ዘመኑ አልፎ ነበር። በድንግልና ከኖረች በኋላ ከባሏ ጋር 70 ዓመት ኖረች። 84 ዓመት ፈቶና ኖረች። በጾምና በጸሎትም እያገለገለች ቀንም ሌትም ከምኵራብ አትወጣም ነበር። ጌታችን ኢየሱስን ከተወለደ በኋላ በ40 ቀን ወደ ቤተ መቅደስ ባስገቡት ጊዜ በዚያን ሰዓት ተነስታ አመነች፣ እግዚአብሔርንም አመሰገነችው። የኢየሩሳሌምንም ድኅነት ተስፋ ለሚያደርጉ ሁሉ ስለ እርሱ ነገረች። ከዚህም በኋላ በሰላም አረፈች። በዚች ቀን የከበረች እመቤት ዓመተ ክርስቶስ አረፈች። ሁለቱም አገልጋዮቿ። ይህችም ቅድስት ከቆስጠንጥንያ አገር ሰዎች ውስጥ ናት። ከንጉሥ መሳፍንቶቹም ባል ነበራት። እርሱም በጎልማሳነቱ ሞቶ ዕድሜዋ 12 ዓመት ሲሆናት ፈታ አደረጋት። ከጥቂት ቀን በኋላ ከመንግስት ታላላቆች ከሆኑት ውስጥ አንድ ሰው በኃይል ወስዶ ሊያገባት ፈለገ። እርሷም ጽኑ ደዌ ያለብኝ እስከምድን ጠብቀኝ አለችውና ከዚህም በኋላ ገንዘቧን ሁሉ ለድሆችና ችግረኞች በተነች። ወንዶችና ሴቶች ባሮቿንም ነፃ ወጣች። 2 ሴቶች ባሮቿንም ከእርሷ ጋር ይዛ ማንም ሳያያት በሌሊት ወጣች። ከኮረብታ በታች ጥልቅ ከሆነ ቦታ ውስጥ ወዳለ ዋሻ ገብታ በዚያ 11 ዓመት ኖረች። በየዕለቱም ከእጽዋት ፍሬ አዋፍ እያመጡላት ከአገልጋዮቿ ጋር ትመገባለች። ከዚህም በኋላ በንጉሥ ቆስጠንጥኖስ ዘመን ከጸሐፊዎች አንዱ እንዲህ አለ። ግብር እሰበስብ ዘንድ ወደ ምስራቅ አቅጣጫ ሄድኩ። ወደ አንድ ገዳም ደረስኩ። መነኮሳቱና አበምኔቱም ተቀበሉኝ። እርስ በእርሳችንም እጅ ተነሳስተን ተቀመጥን። ከዚያም በየአይነቱ ፍሬ ያላቸው ዛፎች አሉ። አዋፍም ቅርንጫፉን ከፍሬው ጋር እየቆረጡ ይበራሉ። እነርሱ ራሳቸው አይበሉም። እኔም አይቼ አደነቅኩ። መነኮሳቱንም ይህ ሥራ ምንድነው አልኳቸው። እነርሱም እንዲህ ሲያደርጉ 11 ዓመት ነው፣ የሚሆነውን ግን አናውቅም አሉኝ። እኔም በተራራ ውስጥ ለሚኖር መነኮሳት የሚወስዱ ይመስለኛል አልኳቸው። ይህንንም ስናገር ቁራ መጥቶ ቅርንጫፍ ቆርጦ ከፍሬው ጋር ይዞ በረረ። ሥራውንም አውቅ ዘንድ ከአበምኔቱ ጋር ተከተልኩት። የሚገባበትንም አየን። ወደዚያም ቦታ ደርሰን ድንጋይ ጣልን። ክርስቲያኖች ከሆናችሁ አትግደሉን የሚልን ቃል ሰማን። እናንተ ከወዴት ናችሁ አልናቸው። እኛን ለማየት ከፈለጋችሁ ራቁታችንን ስለሆን ልብሶችን ጣሉልን አሉን። እኛም ልብሶችን ጣልንላቸውና ወደ እርሳቸው ጭንቅ በሆነች መንገድ ወረድን። በደረስንም ጊዜ ተቀበሉን። እርስ በርሳችንም እጅ ተነሳስተን አንዲቱ ከኛ ጋር ተቀመጠች፣ 2 ግን በፊቷ ቆሙ። አበምኔቱም እናቴና እመቤቴ ሆይ ከወዴት ነሽ? ወደዚህ ሳመጣጥሽ እንዴት ነው አላት። እርሷም ስራዋን ሁሉ ከመጀመሪያው እስከ መጨረሻው ነገረችው። አበምኔቱም የምትፈቅጅ ከሆነ ከገዳም ምግብ እናምጣላችሁና ከእናንተ ጋር በአንድነት እንመገባ አላት። እርሷም ወደዚህ ከመጣን ቅዱስ ቁርባን አልተቀበልንምና የክርስቶስን ሥጋና ደም አምጥቶ እንዲያቀብለን ቄስን እዘዝልን አለችው። አበምኔቱም ቄስን አዘዘላቸውና ቆረባቸው። በማግስቱም ዓመተ ክርስቶስ ረጅም ጸሎትን ጸለየችና አረፈች። አገልጋዮቿም ተከታትለው አረፉ። በዝማሬና በማሌት ገንዘው በክብር ቀበሯቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት በትሩፋቱ ፍጹም የሆነ ታላቅ አረጋዊ የገዳመ ሲያት ኤልያስ አረፈ። የሚያረጋጋው በትሩፋቱ ፍጹም የሆነ አረጋዊ መነኩሴ እንዲልክለት በመለመን ጻድቁ ንጉሥ ቴዎዶሲዮስ ወደ ገዳመ ሲያት በላከ ጊዜ ይህን በትሩፋቱ ፍጹም የሆነ ኤልያስን ላኩለት። ስለ እርሱም እንዲህ ብለው ጻፉ። ንጉሥ ሆይ እነሆ በሥራው ኤልያስን የሚመስል ኤልያስ የሚባል ጻድቅ ሰው ልከንልሃል አለው። ወደ ንጉሡም በደረሰ ጊዜ ንጉሥ እንዲህ አለው፣ አንተ በገድል ነቢይ ኤልያስ እንደምትመስል መነኮሳቱ ስለ አንተ ወደ እኔ ልከዋል። አረጋዊውም በየዋህነትና በትህትና እንዲህ አለ፣
የጻድቅ ንጉሥ ሆይ ይቅርታ አድርግልኝ። ሰው ሁሉ በጠባዩና በስራው ይታወቃል። የኤልያስም ገድሉ እንዲህ ነው። ስለ ደግነቱ ምግቡን ቁራዎች ያመጡለት ነበር። እኔ ግን ምግቤን በፀሐይ ውስጥ ባሰጠው ጊዜ ቁራ ይዞት ይሄዳል አለው። ንጉሡም ሰምቶ ከቃሉ ጣዕም የተነሳ ደነቀ። ዳግመኛም አባቴ ሆይ ለምን እግዚአብሔር ልጅ አልሰጠኝም አለው። በምድር ላይ ሃይማኖት የሚከፋፈልበት ዘመን ይመጣል፣ ከመናፍቃንም ጋር አንድ እንዳይሆን፣ ስለዚህ እግዚአብሔር ልጅን አልሰጠህም አለው። ንጉሡም ብዙ ገንዘብ ሊሰጠው ወደደ፣ እርሱ ግን አልተቀበለውም። ወደ በዓቱም እስከተመለሰ ድረስ እህል እንዳልቀመሰ ስለ እርሱ ተነገረ። በሰላምም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊትን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ እጅ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።